ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። ተመልካቾቻችን ሰበር ዜና አለ። በአማራ ክልል ምዕራብ ጎጃም የሚገኘው ግዙፉ የወታደራዊ ማሰልጠኛ ካምፕ ብር ሸለቆ በፋኖች ጥቃት ተፈጸመበት። በኢትዮጵያ ሰዓት አቆጣጠር እኩለ ቀን እንዳለፈ በተፈጸመው በዚሁ ጥቃት የወታደራዊ ማሰልጠኛ ካምፑ በርካታ ይዞታዎች በሞርታር መመታታቸውን ያገኘነው መረጃ ያመለክታል። ሰሞኑን ከፍተኛ ቁጥር ያለው ምልምል ወታደሮችን እያስገባና እያስወጣ ባለው በብር ሸለቆ ወታደራዊ ካምፕ ላይ የአማራ ፋኖ በጎጃም የፈጸመው ጥቃት ለጊዜው ቁጥራቸው በውል ያልታወቁ ምልምል ወታደሮች እንዲበታተኑና በአቅራቢያቸው ወደሚገኙት ጫካማ አካባቢዎች መሸሻቸውን አርበኛ በለጠ አብርሃም የቋሪት ቀጠና የፋኖ አመራር አባል ለአንከር ሚዲያ ገልጿል። በዛሬው ጥቃት 7 ያህል መስመራዊ መኮንኖች መመታታቸውን በካምፑ ጥቁር አባይ የተሰኘው ግዙፍ መዝናኛ ክበብ መቃጠሉንና የማሰልጠኛ ካምፑ ትልቁ የውሃ ማጠራቀሚያ ታንከር መውደሙን አርበኛ በለጠ ገልጿል። የአብይ አህመድ አገዛዝ ሰራዊቱን ወደ ኤርትራ ድንበር አካባቢ እያስጠጋ መሆኑ ተገለጸ። ሰሞኑን ወደ አፋር ክልል ማጓጓዙን ያገኘነው መረጃ ያመለክታል። በሁለቱ ሀገራት መሃል ጦርነት ሊፈነዳ ይችላል የሚለው ስጋት በሰፊው እየተነሳ ባለበት በዚህ ወቅት የአብይ አህመድ አገዛዝ በተለያዩ ከኤርትራ ጋር በሚዋሰኑ የድንበር አካባቢዎች ሰራዊቱን እያስጠጋ እንደሆነ ይነገራል። አብይ አህመድ ከኤርትራ ጋር የሚደረገው ጦርነት ከአንድ ቀን በላይ አይወስድም ማለቱም ተመልክቷል። በአንድ ቀን ውስጥ አስመራ እንገባለን ማለቱም በመጥቀስ የአንከር ሚዲያ ምንጮች ያደረሱን መረጃ ያመለክታል። ሰሞኑን ከወታደራዊ መኮንኖች ጋር ውይይት ያደረገው አብይ አህመድ ጦርነቱ ብዙ ጊዜ የሚፈጅ አይደለም፣ በአንድ ቀን ውስጥ እናጠናቅቀዋለን ማለቱን ለማወቅ ተችሏል። የአብይ አህመድ አገዛዝ በኤርትራ አዋሳኝ በሆኑ አካባቢዎች ወታደራዊ እንቅስቃሴዎች ማድረግ መጀመሩን በተለይም በአፋር ቀጠና ሜካናይዝድ እዞቹን ማስጠጋቱን ለማወቅ የተቻለ ሲሆን ከተለያዩ ሀገራት በከፍተኛ የውጭ ምንዛሪ የተገዙ መሳሪያዎች በቦሌ አውሮፕላን ማረፊያ በየቀኑ ምሽት ላይ እየተራገፉ መሆናቸውም ተመልክቷል። ባለፈው ህዳር ወር በአዘርባይጃን መርከቦች ተጭነው ወደ ጅቡቲ ወደብ እያመሩ የነበሩ የአብይ አህመድ የጦር መሳሪያዎች በኤርትራ መንግስት ከተያዙና ከተወረሱ ወዲህ የመርከብ አማራጭን የተወው የአብይ አህመድ አገዛዝ በካርጎ አውሮፕላን በልዩ ትዕዛዝ የጦር መሳሪያዎችን ወደ ኢትዮጵያ እያስገባ መሆኑን ነው ያገኘነው መረጃ የሚያመለክተው። ኤርትራ በቁጥጥሯ ስር ያደረገቻቸውን መርከቦች በተመለከተ እስካሁን በይፋ የሰጠችው መግለጫ የለም። የጦር መሳሪያዎቹንና የመርከቦቹን ሰራተኞች አሁንም ድረስ በቁጥጥሯ ስር አድርጋ እንደምትገኝ መረጃዎች ያመለክታሉ። የአብይ አህመድ የጦር መሳሪያዎችን የወረሰችው ኤርትራ በተለይ ድሮኖቹን ለመጠቀም ልምምድ እያደረገች መሆኗን ነው ለአንከር ሚዲያ በደረሰ መረጃ ላይ ተመለከተው። ሰሞኑን በአሰብ አካባቢ የኤርትራ ድሮኖች ልምምድ ሲያደርጉ እንደነበረም ተገልጿል። አብይ አህመድ አገዛዝ በተለያዩ የአማራ ክልል አካባቢዎች መጠነ ሰፊ የማጥቃት እንቅስቃሴ መጀመሩ ተመልክቷል። የአገዛዙ መገናኛ ብዙሃንም በፋኖ ኃይሎች ላይ ከፍተኛ ጥቃት በመሰንዘር ደምስሰናል የሚሉ መረጃዎችን በስፋት እያወጡ ይገኛሉ። ከፋኖ መንደር የተገኙ መረጃዎች እንደሚያመለክቱት ደግሞ በአገዛዙ ሰራዊት ላይ መጠነ ሰፊ ኪሳራ መድረሱን የሚያመለክቱ ናቸው። በጎንደር ያለውን ወቅታዊ ሁኔታ በተመለከተ እንደዚሁም በአብይ አህመድና በጀነራሎቹ ሰሞኑን ተካሂዶ ስለነበረው አንድ ስብሰባን የተመለከተ መሰናዶ ነው ይዘን የቀረብነው። ኮሎኔል አበራ አዛናው የአማራ ፋኖ ብሔራዊ ንቅናቄ በጎንደር ከፍተኛ ወታደራዊ አመራር ናቸው፣ መስመር ላይ ይገኛሉ። ኮሎኔል አበራ በጣም አመሰግናለሁ። ሰሞኑን የምንሰማው ምንድነው? እናንተ ቀጠና ላይ ከፍተኛ ውጊያዎች እየተደረጉ ነው። ያገዛዙ ሰራዊት በከፍተኛ ቁጥር ገብቷል። የሚሊሻና የአድማ በታኝን ከፊት አድርጎ መከላከያው ከኋላ ሆኖ በፋኖ ኃይሎች ላይ መጠነ ሰፊ ጥቃት መሰንዘሩን አገዛዙም እየገለጸ ይገኛል። በስም እየጠቀሰ ብዙ የፋኖ አመራሮችንም ደምስሻለሁ እያለ ነው። ምንድነው ከሰሞኑ በተለየ ሁኔታ እየተካሄደ ያለው አውደ ውጊያ? አብይ አህመድና እነ ብርሃኑ ጁላ ስብሰባ አድርገው ነበር። ከፍተኛ ወታደራዊ አመራሮች በዚህ ላይ ያደረጉት ግምገማ ምንድነው? ፋኖን አልቻልነውም፣ ተሸንፈናል የሚል ነው። ስለዚህ አሁን የተሰጣቸው አቅጣጫ ምንድነው? እንደኛ ከዚህ ምርጫ በኋላ አገሪቱ መንግስት አልባ ነች። መንግስት አልባ እንዳትሆን የተመረጥነው ህጋዊ እስኪሆን ድረስ የግድ አሁን
ማድረግ ያለብን በተናጠል ፋኖን መምታት አለብን የሚል አቅጣጫን ያስቀመጡት። ስለዚህ ከነበረው ሰራዊት ተጨማሪ 80 ሺህ የተመረቀ ምልምል የነበር የተመረቀ ወታደር በአማራ ክልል አስገብቷል። ስለዚህ ከነባሩ ጋር አያይዞ ምንድነው ያደረገው? አጠቃላይ እኛ ባለንበት ቀጠና ላይ ከበባ በመስራት በተለያየ አቅጣጫ በመምጣት የሰራዊቱን አመራር ፋኖን ማግዛት ስራ ሰራለሁ ብሎ ይሄን አቅዶ ይሄን ነገር ሰርቷል። ይሄን ሲያደርግ ያው እንደሚታወቀው ምንድነው የ15 ቀን የ1 ወር የ2 ወር እንደዚህ አይነት እቅዶችን ያወጣል። የ3 አመት ሙሉ የዚህ ሁኔታ ነው ያለው። አሁን ይሄን እንቅስቃሴ ልክ እንደጀመሩ እኛ ደግሞ የራሳችን ሂሳብ ሰርተን ወይንም ጥሩ ወታደራዊ ስትራቴጂያችን ነድፈን የጠበቅን